ቀጥዩ በቃ እሺ አልኩሽ እኮ እሺ ምን ታቆጥብኛለህ ይሄዳልኩ እኮ ቆይ ግን የምታስቀሩ ይመስልሻል እየቀለድሽ አይደለም ምን እየደረግሽ ነው እኔ ምንም አውቀው ነገር የለም አንቺ እኮ ነፍሳችን ልታጠፊ ነበር ሲል ምን በትኝ ላይ ሁሉ ላይ የሚደርሰው እስካሁን እዚህ ናት ያለችው አሁን ማሚስ ናት ይሄን ያልማ ቦታ ከተሰጣት ትቆራብራለች እንዴት ብታስቢ ነው አንቺ ልጆች ላይ እንደዚህ ያደረግሽው ብላ እብድ መጉተት ጀመረች ደደብ ማን ነው ደደብ እኔን ለመሸወድ እየሞከርሽ ነው ወይስ ሌላ አዲስ ነገር አለ እኔ እኮ ልጅሽ ነኝ ልጄ ጠጥቼ ልክልካቸውን እነግራለሁ አንቺ ከሌላ ልትፎካከሪላንቺ ከዚህ በላይ ምን ታጠፊ በቃ አንተ ፍቅር አደይን እንመርዛት ብላ ያመጣችው ሀሳብ ለራሷ ተመርዛ ታማ እንደነበረ ሁላችንም የምናውቀው ነው። በዚህ የተነሳም ቤዛ አደይ እንደሰራችው አድርጋ አደይ ከስራ መባረሯ ደስታ ቢሰጣትም እሷ ግን አሁንም መግቢያ መውጫ አታ እየዞረች ትገኛለች። አይኗን በጨው አጥባ ወደ እነ ፍቅር ቤት የመጣችው ቤዛም አሹ እትዬ ሳይመጡ ከዚህ ቤት ንቅንቃቲም በማለት ይዟታል። እባክህ አሹ በእናትህ እባክህን እህት የለም ወይ እያለች ብለምነውም አሹ ግን ሊለቃት ፈቃደኛ አልሆነም። ፍቅርም ቤዛ ከዚህ እንድለቅሽ ተፈለግሽ የመርዙን ሀሳብ እኔ እንዳመጣሁት ለማንም እንዳትናገሪ በማለት ቤዛን አሳምናታለች። ቤዛም ከግቢ ለመውጣት ስትዘጋጅ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ አደይ ድራማ ክፍል 126ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቤዛ እንግዲህ ወደ እነ ፍቅር ቤት እንደመጣችና አሹም እንደያዛት እትዬ ሳይመጡ ከዚህ ቤት አትወጭም ብሎ እንዳሰራት ሁላችንም የምናውቀው ነው። ዛሬ ደግሞ ተማጽኗዋን በሁሉም ላይ እያቀረበች ትገኛለች። ፍቅርንም እባክሽ ፍቅር የፈለግሽውን ነገር ሁሉ አደርግልሻለሁ፣ ግን ከዚህ ቤት እንደወጣ እርጅኝ እያለች ትገኛለች። ፍቅር ግን በፍጹም አይሆንም፣ ከዚህ ቤት አትወጭም፣ ከወጣሽ ደግሞ የመርዙን ሀሳብ እኔ እንዳመጣሁት ለማንም እንዳትናገሪ በማለት ትነግራታለች። በዚህም ፍቅርና ቤዛ ተስማምተው ከግቢ ልትወጣ ስትል ሩታ በመድረስ ከዚህ ግቢ እማዬ ሳትመጣ ንቅንቅ አትልም፣ ዋጋዋን ማግኘት አለባት በማለት እንግዲህ ፍቅር ፈቅዳላት ቢሆንም ነገር ግን ሩታ አትወጣም በማለት አዘግይተዋታል። እባክሽ ፍቅር የቻልሽውን አድርጊ ብትላትም እየተመላለሰች ፍቅር ግን በቃ ቤዛ እኔ ምንም ልረዳሽ አልችልም በማለት መልሳላታለች። ቤዛ ይባስ ብላ ጭራሽ አይኗን በጨው አጥባ ዴቭንም እባክህ ዴቭ ላደረኩት ነገር ይቅርታ እባክህን ልቀቀኝ ከዚህ ቤት ልውጣ በማለት ተናግራ ነበረ። ፍቅርም ዴቭ ምን ትላለህ ከዚህ ቤት ልውጣ እያለች ነው ብትልም አይ እትዬ ሳትመጣ ከዚህ ቤት አትወጣም፣ ለሰራችው ስራ ዋጋዋን ማግኘት አለባት ቢልም ታንበርክካ እባክህ ዴቭ ይቅርታ አድርግልኝ፣ ሁለተኛ አይለመደኝም በማለት ተማጽኗን አቅርባ ነበረ። ዴቭ ግን ሞቼስ ቢሆን ይቅርታ ልጠይቅኝ ነበር ወይ? ስለዚህ አንቺ እኮ እኛ ልትገሊ ያሰብሽ ሰው ነሽ፣ ስለዚህ ቅጣትሽን ማግኘት አለብሽ፣ ወደዛ ቀጥይ በማለት ነበረ ገፍትሯት የሄደው። የፍቅር ሀሳብ አደይን አባረው ዴቭን የራሷ የግሏ ማድረግ ነው። ነገር ግን የአደይና የዴቭ ፍቅር አሁንም እያየለ መጥቷል። ዴቭም ደግሞ በተደጋጋሚ በፍጹም አንቺ ምንም ልታደጊ አችም፣ ስለዚህ አርፈሽ ተቀመጪ በማለት እንግዲህ ለፍቅር ማስጠንቀቂያ ሰጥቷታል። ዴቭም እንግዲህ ዛሬ ለሩታ እባክሽ ሩታ አግዥኝ፣ አደይን ለማግኘት ብዙ ውጣ ውረዶችን አይቻለሁ፣ ብዙ ተፈትኛለሁ፣ እባክሽን፣ ስለዚህ ለትዬ ምን ብዬ እንደምነግራት እባክሽ በማለት ተማጽኗት ነበረ። እንግዲህ ሩታም እስካሁን እኮ የአደይ ፍቅር አይንህን ጨፍኖ ዞር ብለህ እንኳ ልታይኝ ፈቃደኛ አልነበርክም፣ ስለዚህ ዛሬም ለእርዳታ ነው የመጣ ወደ እኔ በማለት ተናግረው ነበረ። እንግዲህ ዴቭ ከአደይ ውጪ ማንንም ቼክ እያደረገ አይደለም። በሄደችበትና ባለችበት ቦታ ሁሉ ከአደይ ጋር ነው መታየት የሚፈልገው። ያው ባንተ አልጨክንም፣ ስለዚህ የምችለውን አግዛለሁ በማለትም ሩታ እንደምትተባበረው ነግረዋለች። በሌላ በኩል ደግሞ ቅምጥልና ኪንጎ ናቸው። ኪንጎ አደይን እያፈቀረ፣ ቅምጥል ደግሞ ኪንጎን እያፈቀረች እንግዲህ ቅምጥል እንደምታፈቅረው እንዲሁም ደግሞ
አግባኝ በማለት የጋብቻም ጥያቄ ያቀርባለት ነበረ። ነገር ግን ኪንጎ እኔ ልቤ ያለው አደይ ጋ ነው፣ ላንቺ ስሜት የለኝም፣ አንቺን ላፈቅርሽ አልችልም በማለት ለቅምጥል ምላሽ ሰጥቷት ነበረ። ቅምጥል ግን ዛሬ ላይ እኔ በቃ ካንተ ጋር ሁለተኛ አልታይም፣ አጠገብህም አልገኝም፣ እስካሁን ለመንኩህ በፍቅር እንጂ በግድ አይሆንም፣ ስለዚህ ያንተ ነገር በቅቶኛል፣ በቃ ተወኝ በማለት ለብቻዋ ተደብቃ ነበረ። ነገር ግን ዳይመንድ ወደ ክፍለ ሀገር መመለስ አለብህ በተባለው መሰረት ወደ ክፍለ ሀገር ሲሄድ ኪንጎ እንደተከተለው ይታወቃል። በዚህም መሄዳቸውን እየሰማችው ቅምጥል እኔ እዚህ ማናለ ብዬ ነው የምቀመጠው በማለት ታማሚ አባቷን ጥላ ወደነ አደይ አገር ወደነ ኪንጎ ጋር ተከትላ ሄዳለች ማለት ነው። በዛም በሄደችበት እንዴት ያለ ሀገር ነው እያለች ገጠሩና እዳሪውን እንዲሁም ደግሞ ለምለሙን እያደነቀች ትገኛለች። በመሄዷም ደግሞ እጅግ ደስተኛ ናት። እኔ እኮ እወደዋለሁ፣ ካለሱ መኖር አልችልም፣ የቀልዴን እኮ ነው እንደዛ ያልኩት በማለት ለአደይ ስትነግራት ነበረ። እንግዲህ እዛም በሄደች ሰዓት ለምንድነው ጥላኝ የመጣኸው በማለት ኪንጎን ጠይቀው ነበረ። ኪንጎም እና ይቅርታዬን አልቀበልም ስትይ ምን ላድርግሽ ብሏታል። ወንዶች እንግዲህ ስንለምናቸው እምቢ ይሉና ልክኛ ፊታችን ስናዞር የእነሱ ፍቅር ደግሞ ይጀምራቸዋል። አሁንም ቅምጥል በዚሁ ተቀጠለች። ኪንጎ የቅምጥል ይሆናል የሚል ተስፋ ነው ያለኝ። ቤተሰቡን ጨርሼ ይሄ ቤት ለኔ ይሆናል ብላ ያሰበችው ቤዛም እንግዲህ ነገሮችን በይቅርታ እየታለፈች ትገኛለች። ዛሬ ላይም የፍቅር እናት ይቅርታ እባክሽን እትዬ ማሪኝ፣ ሁለተኛ አይለመደኝም፣ እናቴ ታማለች፣ እባክሽን እናት አይደለሽ ወይ በማለት እንግዲህ በእናት መታባት ይቅርታ አድርጋላታለች። የፍቅርም እናት ቤዛም ከነ ፍቅር ቤት ወጥታ ሄዳለች። ነገር ግን አሁንም ቤዛ አርፋ ትቀመጣለች? ተስህተቷ ትማራለች ወይንስ ደግሞ አሁንም በጥፋቷ ትቀጥላለች? አብረን የምናየው ነው የሚሆነው። በሌላ በኩል ደግሞ አደይና ዴቭ ናቸው። አደይና ዴቭ እንግዲህ ወደ አንድ ካፌ ሄደው ነበረ። እዛም በሚጠጡበት ሰዓት በሰከረ አንደበቱ እኔ አንቺን ማጣት አልፈልግም፣ ከአንቺ ውጭ ሰው አልመኝም፣ ማንም ስለ አንቺ አያገባውም፣ መቼም አልተውሽም እያለ በሰከረ አንደበቱ እየለፈለፈ ይገኛል። በዚህም ግራ የተጋባቸው አደይ ምን ሆነ ነው ለምን አትነግረኝም ብትለውም ሊነግራት ፈቃደኛ አይደለም። እንግዲህ ወደ መኝታ ቤትም አስገብታ እዛ እንዲተኛ አድርገዋለች። በቀጣይ ቪዲዮ ደግሞ የምናየው ይሆናል። ምክንያቱም በሰከረ አንደበቱ የተናገረው ስካር ልብን አያስትምና ምናልባት ለቤተሰቦቹ ነግሮ ቤተሰቦቹ አይሆንም ብለውት ይሆን ወይንስ ደግሞ ገና ለገና ሳይጠይቅ ሀሳብ ሆኖበት ይሆን? አብሬን የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።